እኔ ኦርቶዶክስ ሃይማኖቴ በስድብ ለኔ የተደረበልኝን ሰው ወታ አድንቅ አይልም። ቸሩ መድኃኒዓለም እንደዚህ አይልም። እመቤቴ ድንግል ማርያም እንደዚህ አትልም። በስድብ ለኔ ጠበቃ የሆነልኝን ሰው አደባባይ ላይ ወታ አመሰግናለሁ በጣም ትለይብኛላችሁ እንድል አያስተምረኝም። የኔ ሃይማኖት የሚያስተምረኝ ባጠፋ እንኳን ትክክል እንዳልሆነ በፍቅር የሚሰብከኝ እንጂ ለተሰደረበልኝ ለሰደበኝ ሰው ወጥቶ የሚናገር ሰው የኔን ሃይማኖት አያስተምረኝም። ይሄንን እነግርሻለሁ። የፈለግሽው ነው የፈለግከውን ተንቦጫረጉ በሉ። ስህተት የሰራችሁ ሊያሹ እንደዚህ እኮ ነው በሉ፣ ችግር የለብኝም። ግን እኔ ስነግርህ በእውነት ነው የምነግርህ። እኔ የቤተክርስቲያን ወንድሜ አባቶቼ እኔን ለነሱ ተደርቦ እኔን የዘለፈልኝን ሰው እያበረታታ ጎበዝ እያለ ተናገር አይልም። የኔ ሃይማኖት ኦርቶዶክስ ሃይማኖት እያላስተማረችኝም ለኔ እኔን የዘለፈኝን ሰው በጣም ነው የማመሰግነው። አንተ እኮ ትለያለህ ማይ ጉድነስ አይልም። እንደዚህ የሚል ሃይማኖት የለኝም። በግልጽ ነው የምነግራችሁ። እኔ አየሁትና እኔ ወጥቼ ሚዲያ ላይ የተናገርኩት መጀመሪያ የልጅ ቢኒን አመጣጥ ስለማቅ የደረሰበትን ነገር ይኸው ልጅ ቢኒ ከነ ቤተክርስቲያን መርዳት ተወ፣ ከቤተክርስቲያን ራቀ፣ አጠፋችሁት ከሚዲያ በቃ ጠፋ። ግን ከእናንተ የበለጠ በየገዳማት እየዞረ ጧፍ ለሌላቸው አባቶች ጧፍ እየገዛ የሚሰጥ ለብዙ ለተቸገሩ ሰዎች የሚደርስ በየቤተክርስቲያኑ እየሄደ የሚደርስ ኢትዮጵያ ለቫኬሽን ሲመጣ ግማሽ ሰዓቱን ገዳም ለገዳም የሚዞር ወጣት ነበረ። አጠፋችሁት፣ ጭራሽ አጠፋችሁት። በፍቅር የመለሰው የለም። አጥፍተሃልና ወይ እንደዚህ አድርግ ያለው የለም። ድንጋያችሁን ለመወርወር ነው ሁላችሁ ታጥቃችሁ የመጣችሁበት። አንድ የኛ ሃይማኖት ተከታይ ይህንን ልጅ በፍቅር ሊመልሰው የመጣ የለም። ዛሬ ላይ የምትሰሩትና የምታደርጉት ነገር ያስተቻል። እግዚአብሔር ፍቅር ይሰብካል፣ የትም ቦታ ምረጥ አይልህም ምናምን። ግን ደግሞ ሚዲያው እንደዛ አይደለም። በተገኘህበት ልክ ያስቀጠቅጥሃል፣ በተገኘህበት ልክ ያስሰድብሃል፣ በተገኘህበት በታየህበት ልክ ያስተቻል። ስንናገራችሁ እንደዚህ እኮ ነው ዘልፈናችሁ አይደለም። ለመዝለፍ ቢሆን ኑሮማ ኢንቦክስ የተላከልንን ነገር እያየን እኮ መውጣት እንችል ነበረ ማለት እንችል ነበረ እኮ። ግን እንደዛ እንኳን ያልን ሰዎች አይደለንም። ስህተት የሆነውን ነገር እንደዚህ ስለሆነ ነው። ምናልባት ህዝቡ የተደበረው በዚህ ወይ ስለሆነ ነው። ያው ልደት ላይ መገኘት ሊሆን ይችላል። አንተን ያስተቸክ ማለት ላይክ እንደ ስም ማጥፋት ሃይማኖቱን እንደማቆሸሽ ምናምን። ስህተት የሆነውን ነገር የምነግርህ ትናንትና ያዩዋቸው ወንድሞቼ ከሚዲያ ሲርቁ ከቤተክርስቲያን ሲርቁ ስላየው ነው ይሄን የተናገርኩት። ትናንትና ልጅ ቢኒ ኢትዮጵያ ሲመጣ የአረብ ሀገር ሴት እህቶቻችንን እያገኘ ምሳ ቁርስ ባይጋብዝ ኑሮ ከነሱ ጋር አብሮ ልደት እያለ ባይገናኝ ኑሮ ዛሬ ህይወቱ ይቀጥል ነበረ። ወደ ሌብነት መስመር ማያስገቡትም ነበረ። ገንዘብ አያስለምዱትም ነበረ። የተሻለ ሀገር የሚኖር ልጅ ነበር። የተሻለ ሀገር የሚኖር ወንድማችን ነበረ። እነሱ ራሱ በሰጡት ነገር ግን አራቁት። ማን ተቆረቆረለት? ሁሉም ድንጋዩን ወርዋሪ ነው። ሁሉም ተሳዳቢ ነው። ማህተብ አድርገህ ተው ያለው የለም። ማህተብ አድርገህ ካንተ የበለጠ ግን ልጅ ቢኒ ለኦርቶዶክስ ያገለገለ ወጣት ነበረ። ዛሬ ከምታወሩት መታችሁ ከምትመሰክሩት በላይ ልጅ ቢኒ የጠቀመ ሰው ነበረ። እመሰክርለታለሁ። ባይኔ ያየሁት ስህተት ቢኖርበትም ባይኔ ግን አይቻለሁ። እኔ ሾርት ሜሞሪ ያለኝ ልጅ አይደለሁ። እናንተ እንደምትሉት አይነት ሴት አይደለሁ። ከዛ በኋላ ነው እንደዚህ እኮ ነው ምናምን ስትሉ ላይክ በክፋት ወይ እንደዚህ እኮ ነው ጋይስ። ለክፋት ቢሆን ኖሮ እኮ ሌሎቹ ጋር የተላኩት ነገሮች በአጠቃላይ እኮ ነው ይጋሉ። እንደዛ አላልኩም። ግን እኔ ምናልባት ከሰዎቹ ጋር ያጋጫችሁ ዘመድኩን ወጥቶ ሲናገር ግን እንደዛ ሊያሾ አለች። እኔ እውነታውን ስለምናገር ነው። ላይክ ላንተ ክብር ብዬ ላንቺ አድናቆት ብዬ ሳይሆን እውነታውን የማውቀውን ነገር ኦኬ ይሄ ሰው ምናልባት ሰዎች ሊተቹትና ሊናገሩት የቻሉት እንደዚህ አይነት ቦታ ላይ ስለተገኘ ነው ብዬ ስላሰብኩኝ በንጹህ ልብ ስናገር ቀየራችሁት እሷ ምናምን። እኔ አንዳንዴ ይገርመኛል። ያዘንኩበት ግን እሱ ላይ የኔ ሃይማኖት የኔ ኦርቶዶክስ ሃይማኖት የኔ አባቶች የኔ ነፍስ አባቴ ይሄን አላስተማረኝም። ለኔ ብሎ የሰደበልኝን ወታ አክብርልኝ አይልኝ። ለኔ ብላ ያንቋሸሸልኝን አክብርልኝ አይልኝ። አንድ ሃይማኖቴን ከሚሰብክ ሰው የሰውን ልጅ የሰውን እናት የሰውን ማንነት የሰውን ክብር ለምታወርድ ሴት ወጥቼ ክብር አልሰጣትም። ሃይማኖቴ ይሄን አላስተማረኝም። ሮሚ ትለያለሽ። ያሳፍራል። ስለተሰደበልን አይባልም። እውነተኛ ሰዎች ከሆነ ስህተት እንኳን ቢኖር አድናቆት እንኳን ቢኖር አደባባይ ላይ አይደለም። የአንዷን ስሜት አረካለሁ አስደስታለሁ ብለህ የምትናገረው ነገር ነጥብ ያስጥልሃል። እኔ ኮመንት ላይ ስለጮሁ እከሌ ትችላለህ እከሌ እንደዚህ ነው ስለተባልክ አይደለም እኔ የምመሰክርልህ እኔ የምደግፍህ። ስለ እውነት ከሆነ እናገራለሁ። ስለ ውሸት ከሆነ ግን አፌዛ ወይ ደግሞ በኮመንት ሰድበኛለህ ብዬ ፈርቼ ዝም ማለት ነው። ማንንም ሰው ለምን ፈራለሁ? እውነተኛ ነገር የተናገርኩት ግን ያዘንኩብህ በዛ ደረጃ። አሁን ልንገርህ እውነታውን ስነግርህ አንበሳ ለምደሃል ጊፍት ለምደሃል አጠፋም። ነገ ግን ክብርን ትጣጣለህ። እመነኝ። እቺ ሊያሾ ምንድን ያለችው ብላችሁ እኔ እቺን ቃል አስታውሷት። አሁን ኦልሬዲ ጊፍቱን ምናምን ይሄ ስጦታውን ሆይታውን አድናቆቱን ስትለምድ አጠፋም። ሚዲያ ላይ ክብርን በዛው ልክ ትጣጣለህ። አሁንም ቦታን ወቅ፣ የምትገኝበትን ቦታ ወቅ፣ ለይ። ለይ። መተው ስላደነቁ ስላከበሩ አይደለም። ስለ እውነት ከሆነ እውነት አስተምር። ያንተ እውነተኛ አስተማሪ ከሆንክ ሰውን የሚዘልፍን ሰው አድንቅ አይል፣ አበርታታ፣ ጎበዝ አይልም። የኔ ሃይማኖት ይሄን አይለኝም። ስደብልኝ አይልም። የኔ ሃይማኖት የኔ ኦርቶዶክስ እንደዚህ አትለኝም።
ስለዚህ እዚህ ጋር መጥተህ ስለጨውክ ስለለፈለፍክ ስለተሳደብክ አይደለም ሁልሽም ማለት ነው። እውነታውን ስንነግራችሁ በምክንያት ነው። እውነታውን ስንነግራችሁ ትክክለኛ እንዴ ጋይስ ይሄ ድላ ይሄ ስድብ ልጅ ቢኒ ላይ ነበረ። ልጅ ቢኒ መጀመሪያ እሱን መናገር ማለት በድንጋይ አስወግራችሁ ነበረ። ልጅ ቢኒን ተናገራችሁ ማለት ሊገሏችሁ ይደርሱ ነበረ። ስታት ስታዩበት እንኳን እንደዚህ ሚዲያ ላይ አንድ አስታውሳለሁ። ኢንቦክስ ያወራት ልጅ ለኔ መጣችና ዘፈን እየዘፈነ ቪዲዮ ላከችልኝ። አለ ቪዲዮ እስቲል አለ ቪዲዮ የልጅ ቢኒ ቪዲዮ በጣም ነው የሚያስቀኝ በሆነ ዘፈን ነውና ከዛ ምንድነው አልኳት። አየሹ ነጠላ ለብሶ እዚህ ጋር ሃይማኖተኛ ይመስላል፣ እዚህ በውስጥ ግን ዘፈን እየዘፈነ መኪና እየነዳ ላከልኝ አለችኝ። እንዴ ታዲያ የግል ህይወት የለውም እንዴ? መብቱ እኮ ነው። ምን ችግር አለው ዘፈን መዝፈን? አይ እዛ ጋር ግን በሃይማኖት ስም ብዙ ሰውን እያታለለ ነው። የዛኔ ሰዓት ላይ ለልጅ ቢኒ ምን አልኩት? እረፍ፣ ከነዚህ ከአረብ ሀገራቶቻችን ጋር አትጻጻፍ፣ ይቅርብ፣ ዋጋ አስከፍለዋል ቢኒ። ምክንያቱም ይሄንን እንደ ትልቅ ነገር አድርገው ካወሩብህ ነገ ደግሞ ይዞሩብሃል። ያልኩትም አልቀረም። ይሄው ልጅ ቢኒ እኮ ጠፋ። አልጠፋም ጋይስ። አድናቆት አልነበረውም? ልጅ ቢኒን የተናገረ ሰው አይሰደብም? አይሰደብም ነበር? የዛኔ ሊገሏችሁ ነበር የሚደርሱት፣ ሊገሏችሁ በኮመንት። ልጅ ቢኒን ነካው ማለት አለቀልኝ። ስህተት ስትሰራ ትክክል አይደለም፣ እንደዚህ አይነት ቦታ የሚመጥን ቦታ ተገኝ፣ እንደዚህ አይነት ቦታ ተገኝ። ምክንያቱም ሰዎች ካንተ የሚጠብቁት ነገር አለ። በዛ ልክ ካዩ ደግሞ ነገ ይሰድቡሃል፣ ያዋርዱሃል። ሲያዋርዱ ለምን ብለህ በሃይማኖት መከለል አይጠበቅብህም። ማናችሁም ብትሆኑ ማናችሁ። ከዛም እናንተ ሃይማኖታችሁን ወዳጅ፣ እኛ ሃይማኖታችንን ጣይ። እናንተ ለሃይማኖታቸው ተከባሪ፣ እኛ ሃይማኖታችንን አዋራጅ። እንዴ ክርስትና እኔ እኮ ስወለድ ክርስትና የሰጠኝ ሃይማኖቴ ነው። አንተ ወይ አንቺ አይደለሽም የኔን ሃይማኖት የምታስተምሪኝ። ቃሉ ልታስተምሪኝ ትችያለሽ፣ ሃይማኖቴን ልትቀሚኝ ግን አትችይም። ማነሽ? እኔ በጣም ነው የምታስቁኝ፣ በጣም ማለት ነው። እግዚአብሔር ልቦና ይስጣችሁ፣ እግዚአብሔር ልቦና ይስጣችሁ። እግዚአብሔር ነው የምላችሁ። እኔ ምንም አለ እግዚአብሔር ግን ልቦና ይስጣችሁ፣ ልባችሁን ያብራው። ይሄ ላይክ ለመወደድም አይደለም፣ ለመደነቅም አይደለም፣ ለመከበርም አይደለም። ግን እግዚአብሔር ይቅር ይበላችሁ ሁላችሁም። ሰው ሃይማኖቱን እንዲፈራ እንደ ኦርቶዶክስ ሲባል ተሳዳቢ ነው ወይ ብሎ ሰው እንዲሸማቀቅ ታደርጋላችሁ። የምትመጡት ሁሉ ማህተባችሁን አድርጋችሁ ነጠላ ለብሳችሁ ትሰድቡናላችሁ። ወታችሁ በፍቅር መስበክ ማንን ገደለ? በፍቅር መናገር ማንን ገደለ? ለምን በእናንተ ቆሻሻ ሃይማኖቱን ታሰድባላችሁ? ለምን ፕሮቴስታንቶች አይሳደቡ? ለምን ሙስሊሞች ወጥተው አይሳደቡ? ለምንድን ነው እናንተ የምትሳደቡት? ግለሰቦች ሰው ሲናገራችሁ ጥላቻ እንዳለው አድርጋችሁ ትናገራላችሁ፣ ክፋት እንዳለው። ኧረ አስተውሉ፣ በእናታችሁ ኧረ አስተውሉ። አይናችሁን ግለጡ። ቢያንስ ያላያችሁ ስለሆናችሁ ሊሆን ይችላል። እኛ ደግሞ ያየን ስለሆነ እንነግራችኋለን። ስላየው እነግራችኋለሁ። ያየሁትን ነገር ስነግርህ ጥላቻ አይደለም ክፋት አይደለም ምናምን። እኔ እኮ አውሪ ወይም ደግሞ እንዲህ በይ ተብሎ እኮ ኢንቦክስ የተላከልኝ እኮ ብዙ ነገር ነበረ። በጣም እስክደነግጥ ድረስ እንደ ምናምን እስክል ድረስ ማለት ነው። ግን እኔ እንደዚህ አይነት ወሬ አላወራሁም። እማወራው የራሴን የሚመስለኝን ወሬ ነው። ከሊያ ቃል ላይ ከሊያ አንደበት ላይ የወጣ መጥፎ ነገር ካለ አውጡና ይሄን በሉ አላልኩም። ግን ላይክ ክፉ ነገር እንደተናገርኩኝ መጥፎ ነገር እንዳወራው ላይክ በጣም ብዙ ነገር እንዳልኩኝ አድርጋችሁ ምላሳችሁን ስታስረዝሙብኝ እንዴ እነዚህ ሰዎች ጤና የላቸውም እንዴ ብዬ ነው እንደላ ያደረጉኝ። ማንም ብሎክ ታሪክ ነው። ሶሪ እኔ እውነት ነው የነገርኳችሁ። የማንንም ክብር አላወርድም፣ የማንንም ክብር አልጥልም። ግን ያየሁትን ነገር እንደ ሰው እስኪ ጋይስ መጀመሪያ ያልኩት ምንድነው፣ ምናልባት እንደዚህ ዱላ የወረወሩበት ልደት ላይ ስለተገኘ ነው። ያንተ ማንነት ላይሆን ይችላል፣ ፍቅር ሊሆን ይችላል። ነገር ግን እዛ ላይ ስትሄድ ሰዎች ጣታቸውን እንዲጠቁሙብህ ያደርጋሉ። አንተ መገኘት የሌለበት ቦታ ነው የተገኘው ብዬ በግልጽ መናገሬ ላይክ ስህተት እንደተናገርኩኝ እሱን ጥላቻ እንዳለኝ ምናምን። እኔ አሽቃባጭ አይደለሁም፣ ባይዘው መቼምም አላሽቃብጥም። አሽቃብጫ አይደለም እዚህ የኖርኩት፣ ሳላሽቃብጥ በራሴ ማንነት ስለመጣው ነው እስከዛሬ ድረስ ያለው። ይሄን ማመን አለባችሁ። በተቀረ ልቦና ይስጣችሁ፣ ሁላችሁም ልቦና ይስጣችሁ። አላላ ከባድ ነው ግን የሀገሬቶች። እሺ ጋይስ እየጠጣችሁ ቡና ቤተሰቦቼ፣ እኔ የክፋት ወይም የመጥፎ የኔ ቤተሰቦች ይሄ ላይክ ሳይሆን እውነታው ነው። እና አንዳንዶቻችሁ በጣም በሚገርመኝ ሁኔታ ላይክ እኔ ጥላቻ እንዳለኝ በጣም የምወደው በጣም የማከብረው በሚሰራው ስራ በጣም ደስ ብሎኝ የምመለከተው የምኮራበት ወንድሜ ነው። ነገር ግን ደግሞ እንደ ሚዲያ ሰው የምታዩት ነገር እሱ በሚዲያ ፊት ለፊት ሲመጣ እኔ የማልናገርበት ምንም ምክንያት የለኝም። የተናገርኩት ደግሞ ማንነቱን የሚያወርደው ወይም ማንነቱን የሚያንቋሽሽ ነገር አይደለም። ለምን እንደዚህ እንደተባለ ሪዝን የተናገርኩት እንጂ እኔ ሳላደንቀው ጥላቻ ኑሩ ወይ ደግሞ እሱ በጣም ነው የምወደው በጣም እሱ ፎሎ ሲያደርገኝ እኔ ፎሎ አድርጌው የምከተለው ሰው ነው። ዛሬ አይደለም ትናንት አይደለም በፊት። ስለዚህ ግን እናንተ ላይክ በመጥፎ ነገር አድርጋችሁ የምታስቡ ሰዎች የምታወሩ ሰዎች ታሳዝኑኛላችሁ። ስህተት ሲሆን ስህተት ነው። ምናልባት ይሄን ቃልና ይሄን ንግግር የተናገርኩት የልጅ ቢኒን ታሪክ ስለማቅ ነው በድፍረት እንደዛ ያልኩት። ልጅ ቢኒ ሲመጣ አዲስ አበባ ጋይስ ሆቴል ነበር የሚያገኛቸው፣ ምሳ ነበር የሚጋብዛቸው። ገብርኤል ምስክሬ ምሳ ሲበላ ፎቶ ሲያነሱት ከሴቶቹ ጋር። ከዛም በኋላ ለእንትን ገዳም ብር አስገባልን ብለው ብር ሲልኩለት፣ ከዛ በኋላ ግን ስሙ ሲጠፋ ለገዳም የላኩትን ብር ሁሉ ነው ያወጡት። ስሙ ሲጠፋ ማለት ነው። የኔንም ብር በልቷል፣ የኔንም ገዳም አስገባ ብለው የሰጡትን ብር ማለት ነው። እርዳልን ብለው የሰጡትን ብር የዛኔ ደረሰኝ ሁሉ አወጡበት። ማን ተከላከለለት? ማን ተከላከለለት? የተከላከለለት ሰው አለ?
ማንም የለም። ያንን እውነታ የምናቅ ሰዎች ስንናገር ከክፋትና ከጥላቻ አድርጋችሁ ስትናገሩ ታሳዝኑኛላችሁ። እንዴት ነው ስለምትጠዩ እንዴ ስለምትዩ ለምንድን ነው የምጠላው? ብዙሃንን እኮ ወጣቱን ያነቃ ወጣት ነው። እኔ በዛው ቢጨርስ ደስ ይለኛል። ምንም አመጣጡንና አካሄዱን ካላስተካከለ ነገ አይላቀርለትም እሱ። እውነታው ያ ነው። ቦታን መለየት አለብን። አካባቢ ያሉትን ሰዎች መለየት አለብን እንጂ ደስ ብሎኝ እኔ እግዚአብሔርን ነው የምላችሁ የሃይማኖታችን ተከታይ ወጣቶቹ ነው ስለ መጽሐፍ ቅዱስ እያነበቡ ሲከራከሩ ሳይ በጣም ነው የምኮራባቸው። በጣም ደስ ብሎኝ ነው የማያቸው። ምክንያቱም ፕሮቴስታንቶች ካያቸዋቸው መጽሐፍ ቅዱስ ሽንጥጥ አድርገው የጠጡት ናቸው። ስለዚህ የኛ ወጣቶች በብዛት ትንሽ ችግር አለብን መጽሐፍ ቅዱስ ላይ ታውቃላችሁ። እውነት እንነጋገር ከተባለ ስለዚህ እሱ እዛ ጋር ወጥቶ እኛን ወክሎ ተከራክሮ አፋቸውን ሲያዘጋልኝ ሳይ በጣም ነው የምኮራበት። በጣም ነው ደስ የሚለኝ። ጥላቻ ኑሮኝ አይደለም፣ ላለማጣት የምናገረው ነገር ነው። እዚህ ጋር የሚሰራው ስህተት ወይ የሚያደርገው ነገር እንደ አንድ ኦርቶዶክስ የሚሰማኝ ነገር ስለሆነ በግልጽ ነው የነገርኩት። በተቀረ ደግሞ የዘለፈልህን ያዋረደልህን የሰደበልህን በህዝብ ፊት ወጥተህ ስታመሰግን ሳይ አዝኜብሃለሁ። ምክንያቱም የኔ አምላክ እንደዛ ያስተምረኝም፣ የኔ መድኃኒዓለም እንደዛ አላለኝም። ግልጽ እውነት ለመናገር ያ ነው በቃ። ለምን እንዴ ሰውን ያዋረደልህ የሰደበልህን ሰው በአደባባይ ታመሰግናለህ? አይከብድም? ይከብዳል። የሃይማኖት አስተማሪ ከሆንክ ማለት ነው ይከብዳል። ከዛም አሁንም ስህተት እንዳለበት ስለተረዳው ነው የነገርኩት። በተቀረ ኮሜንት ላይ ትጮኻለህ፣ ታብዳለህ፣ እዚህ መጥተህ ትሰደባለህ ምናምን። ያመነው ያምናል፣ የተረዳኝ ይረዳኛል እንጂ ላይክ እናንተ እንደምትሉት ምናምን ኔቨር ኤቨር እንደዛ አይደለም። ተረዳችሁ? አመሰግናለሁ። ያገሪቱ አመሰግናለሁ። ቀላል ማሪ እኔ በቢኒ አልኩሽ እኮ በቢኒ እግዚአብሔር ምስክሬ ነው። እኔ ቢኒያምን የዛሬ 13 ዓመት አልኳችሁ እኮ ቢኒያም ብለህ እኮ ስም ከጠራህ እኮ አለቀለት። ማን አባቱ ደፍሮ ነው የቢኒያም ስም የሚጠራው? ያላችሁ ሰዎች መስክሩ። ልጅ ቢኒ ብሎ ማን ነው ስሙን የሚጠራው? አለቀልህ። አንተ መናፍቅ እየተባልክ ነው የምትደበደበው የነበረው። ልጅ ቢኒ ስተሰርታል ብለህ ቪዲዮ ከሰራ አለቀልህ። በቃ አለቀልህ። ትወረራለህ የልጅ ቢኒ ስም ከተጠራ እንዴ። ከዛም በኋላ በቃ ሲባል ግን እግዚአብሔር ይዘገያል እንጂ ሁሉንም ነገር ያደርጋል። ያን እንዳይደረግ ደግሞ መጠንቀቅ ግድ ይላል። የምትገኝበትን የምትውልበትን የምትሰጠውን አስተያየት መቆጠብ አለብን። ትችት ካልክ መጀመሪያውንም እያመታሃል ሚዲያ እየተጠቀምክ ነው። አለቀ። ሮማንን ያከለች ትልቅ ሴትየው ምክርና ጸሎት የሚያስፈልጋት ሴትየው በአደባባይ ላይ ወጣ አመሰግናለሁ ስትል ሳቄ ነው የመጣው። ሮማን ምን አደረገችልህ? ስድብ ነው የተሳደበችው። ወጣ አደባባይ ላይ ሰውን የዘለፈችው እኮ ቤቷን አስገብታ እኮ ስታሰድብ ነበር እኮ የነበረው። ለሷ ጸሎትና ምክር ነው እንጂ የሚያስፈልጋት አመሰግናለሁ አያስፈልጋት። ያደረገችው ነገር እውነት እንነጋገር ከተባለ ስለዚህም አንዳንዴ እናስተውል እንዴ ጋይስ። እስክደነግጥ ድረስ እንዴ ምን እኔ ስህተት አውርቻለሁ እንዴ? ቆይ አልገባኝም እስክል ድረስ ለራሴ ጥያቄ አንዳንዴ ከአይምሯችሁ ጋር ተጠያየቁ የለ እንዴ? ምኑ ጋር እኔ ጥፋት ጥያቄ ነው የጠየቁት? ትክክል አይደለም የታየበት ቦታ ነው ያስተቸክ ማለት ስህተት ነው ወይ? ላይክ ምንድነው ስህተቱ? አይዶንኖ ቀድሞውንም የተቆራረጠ ቪዲዮ ስለምታዩ ቲክቶክ ላይ የሚመጣው ቪዲዮ የተበያየደ ቪዲዮ ስለሆነ በዛ ወይ ስለምትረዱት ነው እንጂ እኔ የምናገረው ነገር የሚያስከፋም የሚያስቀይምም ነገር ማለት ነው። ለተቀየማችሁ ሰዎች ደግሞ ልቦና ይስጣችሁ፣ እግዚአብሔር ይቅር ይበላችሁ። እኔ እንኳን ይቅርታ አድርጌላችኋለሁ፣ እግዚአብሔር ግን ይቅር ይበላችሁ ነው የምለው። አመሰግናለሁ። ይሄን ያህል ሰዓት አብረን ስለቆየ ነው ታይማችን። ምን ይደረግ እንግዲህ፣ አስተያየት መምከር አለብን፣ ማስተማር አለብን ጋይስ። ለታሪክ ይቀመጣል ቪዲዮዎቻችን አይደል እንዴ?